ሰላም እንዴት ሰነበታችሁ? ከዚህ መጽሐፍ 5 ቁልፍ ነጥቦችን የምናይ ይሆናል። ይህም ስራን የማዘግየት ጸባይ ካለብህ እንዴት ከዚህ ነፃ መውጣት እንደምትችል፣ ወደ ተግባር እንዳትገባ ፈራ ተባ የምትል ከሆነ ደግሞ ችግሩን እንዴት ለይተህ ማወቅና ማስተናገድ እንደምትችል፣ እንዴት ቁልፍ ክህሎቶችን ማሳደግ እንደምትችል፣ እንዲሁም የሥራ ጫናን እንዴት መቋቋምና በመጨረሻም ራስህን እንዴት ለሥራ ማነቃቃት እንደምትችል ከዚህ የብራያን ትሬሲ አስደናቂ መጽሐፍ የምናይ ይሆናል። በነገራችን ላይ መጽሐፉን ሙሉውን በአማርኛ የምትፈልጉ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። ይህ እጅግ በጣም ጠቃሚ የሆነ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ በማድረግ እንጀምር። ነገሮችን ቀስ በቀስ አድርግ። በተነጻጻሪ መጠነኛ አቅም ያላቸው ሰዎች እንኳን በማስተዋልና በቁርጠኝነት አንድ ነገር ላይ ማተኮር ከቻሉ ብዙ መስራት ይችላሉ ይላል ሳሙኤል ስማይልስ። ስራን የማዘግየት ጸባይን ለማስወገድ ከሚጠቅሙ ዋነኛ መንገዶች መሃል አንዱ በአንድ ነገር ላይ ሙሉ ትኩረትን መሰብሰብ ነው። ላኦ ቱዙ የ1000 ኪሎ ሜትሮች መንገድ በአንድ እርምጃ ይጀምራል ይላሉ። ይህን ማሰብ በአንድ ነገር ላይ ማተኮርና ስራዎችን በአፋጣኝ ለመስራት ያግዛል። ታላቁን በረሃ ማቋረጥ። ከብዙ ዓመታት በፊት የሰሐራን በረሃ በአልጄሪያ ምድር አቋርጬ ነበር። በወቅቱ ፈረንሳዮች አልጄሪያን ለቀው የወጡበት ጊዜ ስለነበር የነዳጅ ማደያዎች ባዶ ነበሩ። በረሃው ከ500 ማይልስ ወይም 800 ኪሎ ሜትር በላይ ርዝመት ሊኖረው ሲችል ምድረ በዳና ውሃ ማግኘት ምግብ የማይገኝበትም ቦታ ነበር። እስከ አድማስ ጥግ የተዘረጋ ቢጫ አሸዋማ ሜዳ ብቻ ነው። የሚታየውን ይህን በረሃ ለማቋረጥ የሞከሩ ከ1300 በላይ ሰዎች ሕይወታቸውን አጥተዋል። ንፋስ የሚያነሳው አሸዋ እያረጋቸውና መንገድ እያሳታቸው ብዙዎች በመጨረሻ መሃል አሸዋ ውስጥ ተውጠው ቀርተዋል። ለምልክት ይሆን ዘንድም ፈረንሳዮች በዚህ በረሃ ውስጥ ጥቋቁር 55 ጋሎን የሚይዙ የዘይት በርሜሎችን በአሸዋ ውስጥ በየ5 ኪሎ ሜትር ርቀት ተክለው ነበር። 5 ኪሎ ሜትር የበረሃው አድማስ የእይታ ጥግ ሲሆን በማንኛውም ወቅት አንድ ሰው ሊያዩ የሚችለው 2 በርሜሎችን ብቻ ነው። የመጀመሪያው አጠገቡ ያለው ሲሆን ሌላኛው 5ኛው ኪሎ ሜትር ላይ የተቀመጠውን ነው። ይህም አቅጣጫውን ተከትሎ በበረሃው ለማቋረጥ በቂ ነበር። ከመንገደኛው የሚጠበቀው የደረሰበት በርሜል አጠገብ ቆሞ ቀጣዩን አሻግሮ መፈለግ ነበር። በአንድ ጊዜ አንድ እርምጃ ተራመድ። በተመሳሳይ መንገድ አንተም ትልቁን ተግባርህን በአንድ ጊዜ አንድ ቀለል ያለ ተግባር በማከናወን በቀላሉ ልትወጣው ትችላለህ። ማድረግ የሚገባ ማየት እስከምትችለው ድረስ ብቻ መጓዝ ነው። በዚህ ዘዴ በቂ ርቀት ሊያስኬድ የሚችልህን ያህል ልታይ ትችላለህ። ታላቅ ተግባር ለማከናወን በእምነትና በድፍረት የመጀመሪያውን እርምጃ ተራመድ። የሚቀጥለው በራሱ ጊዜ ግልጽ ይሆንልሃል። ታላቅ ሕይወት ወይም ሥራ ሊገነባ የሚችለው በአንድ ጊዜ አንድ እርምጃ በፍጥነት በአግባቡ በመራመድ ነው። በገንዘብ ራስህን ልትችል የምትችለው በየወሩ የተወሰነ ገንዘብ በማጠራቀም ነው። ጤናህን መጠበቅና የሰውነት አቋምህን ልታስተካክል የምትችለው በመጠኑ በመመገብና የአካል ብቃት እንቅስቃሴ በመስራት ነው። የሥራ መጓተትንና ለነገ ማለትን ልታስቀር የምትችለው አሁን አንድ እርምጃ ወደ ግብህ በመራመድና በመትጋት ነው። በመቀጠል ይህንን ተግባራዊ ሙከራ ለማድረግ ወስን። አንደኛው፣ ማንኛውንም ስታዘገየው የነበረ ግብ ወይም ተግባር ምረጥ። ከዚያም እንዴት ልታጠናቅቀው እንደምትችል
የሚጠቁሙህን እርምጃዎችን አንድ በአንድ ዘርዝር። ሁለተኛው፣ አንድ እርምጃ ተራመድ። አንዳንዴ ማድረግ የሚጠበቅብህ ቁጭ ማለትና አንድ ተግባር ማድረግ ነው። ከዚያም ሌላ ተጨማሪ ተግባር ማድረግ። በመጨረሻም ባሳካው ነገር ትደነቃለህ። በመቀጠል የምናየው እንዴት ቁልፍ ክህሎቶችህን ማዳበር እንደምትችል ይሆናል። አብረን እንቆይ። ኦጂ ማዲዶ ብቸኛውና ትክክለኛው የስኬት መንገድ በማንኛውም መስክ ከሚጠበቅብህ በተሻለ ስራህን ማከናወን ብቻ ነው ሲል ተናግሯል። ክህሎቶችህን ማዳበር ከማንኛውም ውጤታማነት ከፍ ለማድረግ ከሚያገለግል ዘዴዎች ሁሉ የላቀና ዋነኛው ነው። ስራህን በተሻለ ልዕቀት ለማጠናቀቅ መማር ያለብህን ክህሎቶች ሁሉ መማር ይኖርብሃል። ስራህን ለመስራት የተሻልክ በሆንክ ቁጥር በቀላሉ ለመጀመርና በጥሩ ሁኔታ ለመፈጸም ይቻልሃል። የችሎታ ማነስ እንዲሁም በራስ የመተማመን መንፈስ ማጣትና የዝቅተኝነት ስሜት ስራህን የማዘግየትና ብሎም የማስወገድ ዋነኛ ምክንያቶች ናቸው። በአንድ የሥራ ዘርፍ የሚሰማህ የደካማነት ወይም የችሎታ ማነስ ስሜት በራሱ ጭራሹኑ ያንን ሥራ እንዳትጀምረው ያደርግሃል። በየጊዜው ችሎታህን እያሻሻልክ መሄድ ይኖርብሃል። ዛሬ ምንም ያህል ብቁ ብትሆን ዕውቀትህ በየጊዜው ካልተሻሻለ ጠቃሚነቱ እየቀነሰ ይሄዳል። ታዋቂው የቅርጫት ኳስ አሰልጣኝ ፓት ራይሌ እንዳለው እየተሻሻልክ ለመሄድ ካልተጋህ እየወረድክ ትሄዳለህ። መማር አታቁም። በራስህ ላይ የተሻልክ ሆነ መገኘት እጅግ አስፈላጊ የሆነ የጊዜ አጠቃቀም ዘዴ ነው። በግልና በሙያ ሕይወትህ ዙሪያ ራስን ማሻሻል ከሁሉ የተሻለ ጊዜህን ይቆጥብልሃል። በሥራ ላይ የተሻልክ በሆንክ ቁጥር ተነሳሽነትህ እንዲሁም ኃይልህ፣ ተስፋ ይጨምራል። አንድ ጥቂት መረጃ ወይም ዕውቀት ተጨማሪ ችሎታ በሥራ አተገባበርህ ላይ ከፍተኛ የሆነ ለውጥ ታመጣለች። በጣም ወሳኝ ተግባራትን ከለየህ ወዲህ እነሱ ላይ የሚጠቅሙህን ክህሎቶች ለማዳበር ሞክር። አስታውስ፣ የማያቋርጥ ትምህርት በማንኛውም መስክ የስኬት መሠረት ነው። ማንኛውንም ተግባር ልትማረው ትችላለህና ስንፍናና የችሎታ ማነስ ወደ ኋላ እንዳያስቀርህ አትፍቀድ። ሌሎች ሊማሩ ከቻሉ አንተም ልትማረው ትችላለህ። የመጀመሪያ መጽሐፌን ሳዘጋጅ ተስፋ ቆርጬ ነበር፣ ምክንያቱም የታይፕ ወይም ትየባ ችሎታዬ አድኖ የመምታት ያህል ቀርፋፋ ነበር። 300 ገጽ የሚደርስ መጽሐፍ ማሳተም ካለብኝ በቀላሉ ታይፕ የማድረግ ክህሎት እንደሚያስፈልገኝ ተረዳው። በመቀጠል ትየባ ወይም ታይፕ ማድረግ ልማርበት የምችልባቸውን የኮምፒውተር ፕሮግራም በመግዛት በቀን ከ20 እስከ 30 ደቂቃ ለ3 ወር መለማመድ ነበረብኝ። በሦስተኛው ወር መገባደጃ ከ40 እስከ 50 ቃላት በደቂቃ መጻፍ ቻልኩ። ችሎታዬን በማሻሻሌም በዓለም ዙሪያ ለህትመት የበቁ 75 መጽሐፍት ለማሳተም በቃው። ፈጣን ታይፒስት ወይም ተያቢ መሆን ትችላለህ። የተዋጣለት ጠበቃ፣ የሽያጭ ሰራተኛ መሆን ትችላለህ። ከወሰንክና ቅድሚያ ከሰጠሃቸው እነዚህን በሙሉ ልትማራቸው የምትችላቸው ችሎታዎች ናቸው። ወደ ፍጽምና የሚያደርሱ 3 እርምጃዎች በመቀጠል እንመልከት። መጀመሪያ በሙያ ወይም በሥራ ዘርፍ ላይ በየቀኑ ቢያንስ ለ1 ሰዓት አንብብ። በማለዳ ቀደም ብለህ በመነሳት በሥራህ ውጤታማ ሊያደርግ የሚችል መረጃ የያዙ መጽሐፍትን፣ ጋዜጣ፣ መጽሔቶችንና ማንኛውንም መረጃ ሰጪ ነገሮችን ከ30 እስከ 60 ደቂቃ ያክል የማንበብ ልምድን አዳብር። ሁለተኛው፣ ችሎታህን ከፍ ሊያደርግልህ የሚችል ማንኛውንም ስልጠና፣ ሴሚናር፣ ስብሰባና ወርክሾፕ ተካፈል። በመስክህ ብቁና ተወዳዳሪ ባለሙያ ለመሆን ሞክር። ሦስተኛውና የመጨረሻው፣ አሽከርካሪ ከሆንክ በመኪና በምትንቀሳቀስበት ጊዜ ሁሉ
አስተማሪ ይዘት ያላቸውን መሰናዶዎችን ወይም አስተማሪ ኦዲዮዎችን አድምጥ። አንድ ባለመኪና ወይም አሽከርካሪ በዓመት በአማካኝ 500 ወይም 1000 ሰዓታት ከቦታ ቦታ በመንቀሳቀስ በመኪና ውስጥ ያሳልፋል። ይህን ጊዜ የመማሪያ አድርገው። የሰውነት ጡንቻ በእንቅስቃሴ እንደሚዳብር ሁሉ የአእምሮን ጡንቻ በትምህርት ማዳበር ይቻላል። ከራስ በስተቀር በምን ያህል ፍጥነት ማደግ እንደምትችል የሚወስን የለም። እነዚህን 2 ተግባራዊ እርምጃዎች አሁኑኑ አድርግ። አንደኛ፣ ፈጣንና የተሻለ ለውጥ እንድታመጣ የሚያደርጉህን ክህሎቶች ለይ። ወደፊት በሙያ ላይ ተወዳዳሪ እንድትሆን የሚያስችሉህን ችሎታዎች ለይ። ምንም ይሁን ምን ግቦችህን ለይ፣ እቅድ አውጣ። በእነዚህ እቅዶች ዙሪያም ችሎታህን አዳብር። በምትሰራው ሥራ የተሻልክ ለመሆን አሁኑኑ ወስን። ሁለተኛው፣ በጣም አስፈላጊውን ተግባርህን በተሻለ ልዕቀት መስራት የሚያስችልህን ግላዊ እቅድ አውጣ። ልዩ ችሎታ ባለህና በምትወደው ተግባር ላይ እቅድህን አውጣ። ይህ ችሎታህን አውጥተህ ለመጠቀም በእጅጉ ይረዳሃል። በመቀጠል የምናየው እንዴት ማነቆዎችህን ወይም ወደ ተግባር እንዳትገባ የሚያግዱህን ለይተህ ማወቅ እንደምትችል ይሆናል። አሌክሳንደር ግራሃም ቤል የያዝከውን ሥራ በትኩረት አከናውን፣ የፀሐይም ብርሃን አንድ ቦታ ካልተሰበሰበ ሊያቃጥል አይችልምና ሲል ተናግሯል። አሁን ባለህበትና መድረስ በምትፈልግበት ግብ መሃል ምንጊዜም አንድ ማነቆ ይኖራል። የሚያግድ ነገር ምንድን ነው? ግብ ላይ የምትደርስበት ፍጥነት በምን ይወሰናል? በሕይወት ላይ ለውጥ የሚያመጣውን ሥራ እንዳታከናውን የሚያግድ ነገርስ ምንድን ነው? ለምን የምትፈልገው ደረጃ ላይ እስካሁን አልደረስክም? እነዚህ ስኬታማ ለመሆን ዘወትር ራስህን ልትጠይቅ የሚገባ እጅግ አስፈላጊ ጥያቄዎች ናቸው። ምንም አይነት ነገር ብትከውን የምትሰራበትን ፍጥነትና ጥራት የሚወስኑ ሌሎች ምክንያቶች አሉ። ዓላማ ሁሌም እነዚህን የሚያግዱ ሁኔታዎች መለየትና እነሱ ላይ ትኩረት ማድረግ ነው። የሚያግዱህን ነገሮች መለየት በማንኛውም ትንሽም ሆነ ትልቅ ተግባር ላይ ግብህን የምታሳካበትን ፍጥነት የሚወስን አንድ መሰናክል አይጠፋም። ምንድን ነው? አእምሮአዊ አቅምህን ሁሉ በማሰባሰብ እነዚህን ቁልፍ ቦታ ላይ ልታውለው ይገባል። ይህ እጅግ አትራፊና ስኬታማው መንገድ ነው። ይህ ማነቆ እርዳታውን የምትፈልገው ሰው፣ የሚያስፈልግ ግብዓት፣ ተቋም ውስጥ ያለ ድክመት ወይም ሌላ ማንኛውም ነገር ሊሆን ይችላል። ይህንን ለይቶ ማግኘት የአንተ ኃላፊነት ነው። ለምሳሌ ማንኛውንም የንግድ ሥራ ዓላማው ደንበኞችን መሳብና ይዞ ማቆየት ነው። ይህም ትርፍ እንዲያስገኝ ይረዳዋል። የንግድ ሥራ ዓላማውን ሊያሳካበት የሚችልበትን ፍጥነትና ደረጃ የሚወስኑ ሌሎች ምክንያቶች አሉ። ከነዚህም መካከል የሽያጭ መጠኑ፣ የሽያጭ ሰራተኞች ብዛትና ችሎታ፣ የማምረቻ ወጪው ያለው የገንዘብ ፍሰት፣ ገበያው ውስጥ ያለው ውድድርና የገበያው ቦታ ሊሆኑ ይችላሉ። ትክክለኛውን ችግር ለይቶ ማወቅና በትኩረት በመስራት እንዲሻሻል ማድረግ በአጭር ጊዜ ውስጥ ከፍተኛ ለውጥ ያመጣል። የ80-20 ሕጎች ማነቆች ላይ መተግበር። የ80-20 ሕግ በሥራና በግል ሕይወት ዙሪያ ባሉ ማነቆች ላይም ይሠራል። ይህ ማለት 80% የሚሆኑ ግብ ላይ እንዳትደርስ የሚያደርጉ ማነቆች ውስጣዊ ሲሆኑ፣ እነርሱም የግል ችሎታና ብቃትህ፣ ልማዶችህ፣ ያለ ስነ ስርዓት ወዘተ ናቸው። ቀሪዎቹ 20% የሚሆኑት ላንተ ወይም ለድርጅትህ ውጫዊ ናቸው። ችግሮችህ በጉልህ የማይታዩና ትንሽ ሊሆኑ ይችላሉ። አንዳንዴ በዝርዝር ነገሮችን በመመርመር ወደ ኋላ የሚጎትትህን ማነቆ ማወቅ ትችላለህ። ድርጅትህን በታማኝነት ፈትሽ።
አለቃህንና የሥራ ባልደረቦችህን በማጤን አንተን ወይም ድርጅትህን የሚጎትት ችግር የቱ ጋር እንዳለ መመልከት ያስፈልጋል። ወደ ራስህ ተመልከት። ስኬታማ ሰዎች ማነቆቻቸውን ለመለየት አዘውትረው ውስጥ ያለ ወደ ኋላ የሚያስቀረኝ ምንድነው ብለው ይጠይቃሉ። የችግሮቻቸውን መንስኤና መፍትሄ ለማወቅ ሙሉ ኃላፊነቱን ራሳቸው ይወስዳሉ። ሕይወትህ ውስጥ የሚጎትቱን ነገሮች ለማወቅ ፍጹም የሆነ ራስ ወይም የራስ መተማመን ይሰጣል። ሁልጊዜም የምንፈልገው ውጤት ጋር ለመድረስ የምንጓዝበትን ፍጥነት የሚወስነው ምንድነው ብለህ ራስህን ጠይቅ። በመቀጠል ማድረግ የሚኖርብህ ለፍጽምና መትጋት ነው። ለማነቆህ የምትሰጠው ትርጉም ይህንን ማነቆ ለማጥፋት የምትከተለው ስትራቴጂ ወይም እቅድ ይወስናል። ትክክለኛውን ማነቆ ወይም ችግር የመለየት ወደ ተሳሳተ አቅጣጫ ሊመራ ይችላል። ይህም ለሌላ አሳሳቢ ላልሆነ ችግር መፍትሄ ስትፈልግ ራስህን እንድታገኝ ያደርጋል። የዚህ መጽሐፍ ደራሲ ደንበኛ የነበረ አንድ ትልቅ ተቋም በአንድ ወቅት የሽያጭ ማሽቆልቆል አጋጥሞት ነበር። የተቋሙ ኃላፊዎች ለነዚህ ምክንያት ያደረጉት የሽያጭ ሰራተኞቻቸውን የሽያጭ ሥራ አመራሮቹን ነበር። በዚህም የተነሳ በርካታ ገንዘብ በመመደብ የሽያጭ ክፍሉን እንደገና በማዋቀር ለሰራተኞች ስልጠና አካሄዱ። ነገር ግን ይሄ ሁሉ ከተጠናቀቀ በኋላ ምክንያቱ የድርጅቱ የሂሳብ ባለሙያ በአጋጣሚ በሰራው ስህተት የድርጅቱን ምርት መሸጫ ዋጋ ያለ አግባብ ከፍ በማድረጉና ድርጅቱ ተወዳዳሪ ሊሆን ባለመቻሉ መሆኑ ተደረሰበት። የመሸጫ ዋጋቸውን በመመለስ እንደገና መንሰራራትና ድርጅቱን ተመልሶ ትርፋማ መሆን ችሏል። አንድ ችግር በአግባቡ ከፈታ ነው ሌላ ችግር በቦታው መተካቱ አይቀርም። ሁሌም ችግሮች አሉ። እነሱን ማስወገድ በወቅቱ የምታስቀድመው ተግባር መሆን አለበት። ቀንህን ዋና የምትለውን ማነቆ በማስወገድ ጀምር። ይህን ማድረግ ለቀጣዩ ሥራ የተሻለ መደላድል ይፈጥርልሃል። በመቀጠል እነዚህን ሁለት ተግባራዊ እርምጃዎች አሁኑኑ አድርግ። አንደኛ፣ ዛሬውኑ በሕይወትህ ውስጥ ወሳኝ የምትለውን ግብ ለይ። ብታደርገው ብዙ ለውጥ ሊፈጥር የሚችለው ያ አንድ ግብ ምንድን ነው? ሁለተኛው፣ ውጫዊም ይሁን ውስጣዊ አንድ ማነቆህን ለይ። ይህም ግብህን የምታሳካበትን ፍጥነት ይወስናል። ለምን እስካሁን ግቤ ላይ አልደረስኩም? ወደ ኋላ የሚጎትተኝ ምንድን ነው ብለህ ጠይቅ። መልስህ ምንም ይሁን ምን አሁኑኑ እርምጃ ውሰድ። የሆነ ነገር አድርግ። ማንኛውንም ነገር አድርግ፣ ብቻ ግን ጀምር። በመቀጠል የምናየው አራተኛውን ነጥብ ማለትም ጫናውን በራስህ ላይ አድርግ የሚለውን አስደናቂ ሐሳብ ይሆናል። ቶማስ ኤዲሰን ለስኬት በመጀመሪያ የሚያስፈልግ ነገር አንድን ችግር ለመፍታት አካላዊና አእምሯዊ ኃይልህን ያለማቋረጥና ያለመሰልቸት አንድ ነገር ላይ ማዋል መቻል ነው ሲል ተናግሯል። ዓለማችን ላይ ያሉ ሰዎች በአብዛኛው የሚመኙትን አይነት ሰው እንዲሆኑ ሌላ ሰው መጥቶ እንዲያነቃቃቸው በሚጠብቁ ሰዎች ነው። ዋናው ችግር ይህ አይነቱ እርዳታ የሚሰጡ ሰዎችን አለማግኘታችን ነው። እነዚህ ሰዎች አውቶቡስ በማያልፍበት ጎዳና ላይ ቆመው አውቶቡስ እስኪመጣ የሚጠባበቁ ሰዎችን ይመስላሉ። በፍጥነት ለራሳቸው ሕይወት እርምጃ ካልወሰዱና ኃላፊነት ካልተቀበሉ እስከ ፍጻሜው የሚታደጋቸው ሰው ሲጠባበቁ መኖራቸው ነው። ከመቶ 2 የሚሆኑ ሰዎች ብቻ ከሌሎች ሰዎች ቁጥጥር ውጭ ራሳቸውን ችለው መስራት ይችላሉ። እነዚህ ሰዎች መሪዎች ናቸው። አንተም በራስህ ልትሆን የሚገባህ የነዚህ አይነት ሰው ነው። ሙሉ ችሎታህን ለማውጣት ጫናውን ራስህ ላይ የማሳደር ልምድ ልታዳብር ይገባል። መስክህን ምራ። ራስህን እንደ አርአያ ተመልከት። ለራስህም ሆነ ለባህሪ የምትሰጠው ግምት ሌላ ሰው ሊሰጥህ ከሚችለው በላይ መሆን አለበት። ቀደም ብለህ መነሳት፣ ሙሉ ቀን በትጋት መስራት፣
አልፎ አልፎ ሥራ ላይ የማምሸት ፈቃደኝነት አስፈላጊ ሲሆን፣ ዘወትር ተጨማሪ ርቀት ለመሄድ መዘጋጀት፣ ከክፍያ በላይ መስራት መለማመድ ይኖርብሃል። በራስ የመተማመን ስሜት የሚወሰነው አንድ ናትናኤል ብራንዶ የተባለ የሥነ ልቦና ባለሙያ እንዳስቀመጠው ራስህን ለራስህ በምትሰጠው መልካም ግምት ይወሰናል። ደግሞም መስራት እንደምትችለው ወይም እንደማትችለው ሥራ ከፍ ወይም ዝቅ ልታደርገው ትችላለህ። መልካሙ ዜና የሚሆነው የችሎታን ሁሉ ለማድረግ በታርክ ቁጥር እንዲሁም ብዙ ሰው ከሚቸገርበት በላይ አልፈ መሄድ በቻልክ መጠን ስለ ራስህ ያለ ግምት በከፍተኛ ሁኔታ ይጨምራል። ሐሳባዊ የማብቂያ ቀናት አብጅ። ሥራ ማዘግየትን ለመተው ከሚረዱ ዋና መንገዶች አንዱ አንድን ሥራ ስትሠራ ለማስረከብ አንድ ቀን እንደቀረ አድርገህ ማሰብ ነው። ዘወትር በየዕለቱ ራስህን ለአንድ ወር ያህል ከተማውን ለቀህ እንድትጓዝ ድንገት መልእክት እንደደረሰ አድርገህ ተቀበል። ለአንድ ወር ስትሄድ ጉዞ ከመጀመር በፊት ማከናወን የሚገባ ነገር ምንድን ነው? ይህ ተግባር ምንም ይሁን ምን አሁኑኑ ከውነው። ሌላው ራስ ላይ ጫና የማሳደሪያ መንገድ ለአንድ ወር ሙሉ ወጪህ ተችሎ ለሽርሽር እንደምትሄድና ሽልማት እንደሚጠበቅ፣ ይህንንም ጉዞም ነገ እንደምትጀምር ካልሆነ ግን ለሌላ ሰው እንደሚተላለፍ አስብ። ነገ ለመሄድ መጨረስ ያለብህ ተግባር ምንድን ነው? እርሱን ተግባር አሁኑኑ አድርግ። ውጤታማ ሰዎች አፈጻጸማቸውን ከፍ ለማድረግ ያለማቋረጥ ግፊቱን በራሳቸው ላይ ያደርጋሉ። በአንጻሩ ስኬታማ ያልሆኑ ሰዎች መመሪያና ግፊት ከቁጥጥር ውጭ ከሌሎች ሰዎች የሚጠባበቁ ናቸው። ራስ ላይ ግፊት በመፍጠር በአጭር ጊዜ ብዙና የተሻለ ሥራ ልትሠራ ትችላለህ። ይህም ለሥራህና ለራስህ ያለህን ግምት እንዲዳብር ይረዳሃል። በሕይወት ዘመን የምታተርፍበት ልምድህም ይሆናል። በመቀጠል ይህንን ተግባራዊ አድርግ። አንደኛ፣ እያንዳንዱ ተግባር የማብቂያ ቀን አስቀምጥለት። ራስ ላይ ግፊት በመፍጠርና ላስቀመጥከው የማብቂያ ቀን በመታመን ነገሮችን ለማጠናቀቅ ሞክር። ሁለተኛ፣ አንድን ሥራ ከመጀመር በፊት እያንዳንዱን እርምጃ መዝግባ አስቀምጥ። እያንዳንዱን እርምጃ ለማጠናቀቅ ምን ያህል ጊዜ እንደሚፈጅብህ አስብ። የራስህን የማብቂያ ቀን ለመቅደም አትሞክር። እንደ ጨዋታ እየው፣ ለማሸነፍም ሞክር። ከዛሬው የመጽሐፍ ቅምሻችን በመጨረሻ የምናየው ሐሳብ ራስህን ለሥራ አነቃቃ የሚለውን ሐሳብ ይሆናል። አንቶኒ ዲ ሴንት ሰው እጅግ ከፍተኛ ደስታ የሚያገኘው አስገዳጅ በሆነ ፍላጎት የማግኘት የድልና የፈጠራ ድርጊት ውስጥ ነው ሲል ተናግሯል። በችሎታ መጠን ለመንቀሳቀስ የራስህ አበረታታች መሆን ይጠበቅብሃል። የራስህ ደስታ ፈጣሪ ራስህ መሆን ይገባሃል። ለነዚህም በከፍተኛ ደረጃ ራስህን ማዘጋጀትና ማበረታታት ያስፈልጋል። አብዛኛው ጥሩ ወይም መጥፎ ስሜት የሚመነጨው በየደቂቃው ከራስ ጋር ከምታደርገው ንግግር ውስጥ ነው። ስሜትህን የሚወስነው ያደረግከው ነገር ሳይሆን አንተ ለነገሩ የምትሰጠው ትርጉም ወይም ምላሽ ነው። ለአንድ ክስተት የምትሰጠው ምላሽ ሊያነቃቃ ወይም ሊደብርህ፣ ኃይል ሊሰጥህ ወይም ኃይል ሊነሳ ይችላል። ዘወትር የተነቃቃ ለመሆን ቀና አመለካከት ሊኖር ይገባል። በዙሪያ የሚያጋጥሙህን ሁኔታዎች፣ ድርጊቶች፣ ቃላት በቀናት ለመረዳትና ምላሽ ለመስጠት ወስን። ልታስወግዳቸው የማይችሉ የቀን ተቀን አስቸጋሪ ሁኔታዎች ስሜትህን እንዲለውጡ በፍጹም አትፍቀድ። ውስጣዊ ንግግርህን ተቆጣጠር። ለራስህ ያለ ግምትና አክብሮት ለመነቃቃትና ለጽናትህ ከፍተኛ አስተዋጽኦ አለው። ለራስህ ያለ ግምት ከፍ ለማድረግ ሆነ በቀና አመለካከት ለመሙላት ለራስህ ደጋግመህ ራሴን እወደዋለሁ በል። የፍርሃት ስሜትና ጥርጣሬን ለማስወገድ
ራስህን አዘውትረ ለሥራ ዝግጁ ለማድረግ ይቻላል፣ እሰራዋለሁ፣ አሳካዋለሁ የሚሉ ቃላቶችን ለራስህ ደጋግመ ንገር። ሰዎች እንዴት ነህ ሲሉ እንኳን እጅግ ደህና ነኝ ብለህ የመመለስ ልምድ አዳብር። በአጠቃላይ ምንም አይነት ስሜት ውስጥ ብትሆን ወይም ምንም አይነት ሁኔታ ላይ ብትሆን ደስተኛና ቀና አመለካከት አዳብር። እጅግ ስኬታማ የሆነው የቪክተር ፍራንክሊን የሰው ልጅ ትርጉም ፍለጋ የሚለው መጽሐፍ ውስጥ የሰው ልጅ ነፃነት የመጨረሻው ጥግ የሚገለጸው በማንኛውም ሁኔታ ውስጥ ስሜቱን ወይም አመለካከቱን መምረጥና መቆጣጠር ሲችል ነው ሲል ተናግሯል። ችግርህን ለሰዎች አዘውትራ አትናገር፣ ይልቅስ ለራስህ ሸሽጋቸው። ኤድ ፎርማን በአንድ ወቅት ችግሮችህን ለሰዎች አትናገር፣ ምክንያቱም 80% የሚሆኑት ግድ አይሰጣቸውም፣ የተቀሩት 20% የሚሆኑት ደግሞ ይህ ችግር ስለገጠመህ ደስተኞች ናቸው ብሏል። አዎንታዊ አእምሯዊ አመለካከት አዳብር። ማርቲን ሴግመን የ22 ዓመታት የፔንሲልቬኒያ ዩኒቨርሲቲ ቆይታውን ባጠቃለለበት መጽሐፉ አዎንታዊ አመለካከት ለደስታና ለግላዊም ሆነ የሙያ ስኬት እጅግ ጠቃሚው ነገር እንደሆነ ያወሳል። ቀና አመለካከት ያላቸው ሰዎች በሁሉም የህይወት መስኮች ላይ ስኬታማ ይሆናሉ። ቀና አመለካከት ማዳበር ስኬታማና ደስተኛ ለመሆን የግድ እንደሚያስፈልግ የሥነ ልቦና ባለሙያዎች በጥናት አረጋግጠዋል። ቀና አመለካከት ያላቸው ሰዎች በመለማመድና በድግግሞሽ የሚዳብር 4 ልዩ ባህሪያት ይኖራቸዋል። የመጀመሪያው በማንኛውም የተበላሸ ሁኔታ ውስጥ ቢሆኑ እንኳን መልካምና ጠቃሚ የሆነ ነገሮች ብቻ ፈልገው መመልከት ይችላሉ። በሚያስገርም ሁኔታ ደግሞ ይህንን ጠቃሚ እሴት ያገኙታል። ሁለተኛው ከማንኛውም ችግር ወይም መሰናክል ውስጥ ጠቃሚ ትምህርት ይወስዳሉ። ችግሮች የሚመጡት ሊያስቆሙን ሳይሆን ሊያስተምሩን ነው ብለው ያምናሉ። እያንዳንዱ ችግር ከተማርንበት የበለጠ ያሳድገናል ብለውም ያምናሉ። በሶስተኛ ደረጃ ቀና አመለካከት ያላቸው ሰዎች ለማንኛውም ችግር መፍትሄ ይሻሉ። ችግር ሲገጥማቸው ሌሎች ሰዎች ላይ ጣት ከመጠቆምና አቤቱታ ከማቅረብ ይልቅ በቀጥታ ወደ መፍትሄ ይሄዳሉ። መፍትሄው ምንድን ነው? ማድረግ ያለብኝ ምንድን ነው? ቀጣዩስ ምን መሆን አለበት? የሚሉ ጥያቄዎችን ይጠይቃሉ። በአራተኛ ደረጃ አዘውትረው ስለ ግባቸው ያወራሉ። ያለፈ ነገር ላይ ከማትኮር ይልቅ ስለ ወደፊት ድርጊታቸውና ግባቸው ያስባሉ። አዘውትረህ ግብህን ስትመለከት፣ መልካም ሐሳቦችን ከራስ ጋር ስትነጋገር ያሰብከውን ለመፈጸም ተጨማሪ ትኩረትና ኃይል ታገኛለህ። በራስ መተማመንህ የፈጠራ ችሎታ ይጨምራል። ይህም ከፍተኛ የሆነ ውስጣዊ ኃይልና ራስህን የመቆጣጠር ስሜት እንዲሰማ ያደርጋል። በመጨረሻም ይህንን ተግባራዊ እርምጃ አሁኑኑ አድርግ። አንደኛ፣ የምታስበውን ተቆጣጠር። አዘውትረህ የምታስበውን እንደምትሆን አትርሳ። መሆን የምትፈልገውን አስብ። መሆን የምትፈልገውን ከምታስበው ይልቅ መሆን የምትፈልገውን አስብ። መሆን የማትፈልገውን አታስብ። መሆን የማትፈልገውን ማሰብ አቁምና መሆን የምትፈልገውን ማሰብ ጀምር። ሁለተኛ፣ በራስህና በዙሪያ ለሚሆኑ ሙሉ ኃላፊነት በመውሰድ የአእምሮን አዎንታዊ ንቃት ጠብቀው። ሌሎችን አትውቀስ፣ ለመሻሻል እንጂ ሰበብ ለመደርደር አትሞክር። ኃይልህንና አቅምህን ወደፊት ላይ አተኩር። አቅምህን ዛሬ ይህን ለማስተካከል አውለው እንጂ ለተቀረው አትጨነቅ።